ነው የሰራሽውን ቅመሽ ውስጥ በጣም ጨው በዝቶታል። በስማ ጨው በዝቷል። እኔ አልበላም ምግቡን። ሰላም ሰላም፣ ውድ ቤተሰቦች እንዴት አደራችሁ? ደህና አደራችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ዛሬ አቡዬ ናቸው። እንኳን ለአቡዬ ቀን በሰላም አደረሳችሁ አደረሰን እያልኩኝ ዛሬ ደግሞ የሆነ ቤተሰብ ቤት አለችና እዚህ አካባቢ እስኪ ወደዛ ለምን ጎራ አልልም እና ቁርስ አልበላም ብዬ እዛ ነው የምገኘውና እንግዲህ ውድ ቤተሰቦች ያው ሰሞኑን ትንሽ ተጠፋፍተናል በስራ ብዛት ምክንያት። እንግዲህ ያው ሰሞኑን አንዳንድ ነገሮችን ወደ እናንተ አደርሳለሁ ብዬ አስባለሁኝና ያው በነገራችን ላይ የሚቀርጽም ሰው የለም። ካሜራማን ችግር ነው። ራስን በራሴ ነው እየቀረጽኩ ያለሁትና የምሰራውን ቪዲዮ እያያችሁልኝ አይደለም። ለምን እንደሆነ ማለት አላውቅም። እንግዲህ ማለት ሰው ይደክማል፣ እለፋለሁ። እናንተ ካላያችሁልኝ ደግሞ የእኔ መስራት ምንም ማለት አይደለም ማለት ነው። እና ውድ ቤተሰቦች እስኪ ቁርስ እስከሚደርስ አንዳንድ ነገር ልበላችሁና በባለፈው ትንሽ ያው በገጠመኝ ችግር ምክንያት ያው የተወሰነ ነገር ችግር እንደገጠመኝ ነግሬያችሁ ነበር። እና ያ ማለት እኮ እኔ ፍራሽ ተቃጠለብኝ ወይ ብርድ ልብስ ተቃጠለብኝ ግዙልኝ እያልኩ አይደለም። አንዳንዶቻችሁ እኔ እንዴት እንደምታስቡ አላውቅም። ምናልባት ያው በእንደዚህ አይነት ምክንያት እንደዚህ አይነት ችግር ገጥሞ የነበረ ብዬ ቪዲዮ ለእናንተ ለመስራት ነው እንጂ እኔ ከእናንተ ምንም ፈልጌ አይደለም በነገራችን ላይ። እና እናንተ የምሰራውን ቪዲዮ ካያችሁልኝ ሼር፣ ላይክ፣ ሰብስክራይብ ካደረጋችሁልኝ ለእኔ በቂ ነው። ስለዚህ እኔ አንዳንዴ እኔ እንዴት እንደምታስቡ አላውቅምና ምናልባት በቀኗ እንዲህ አይነት ነገር ገጥሞኛል። እኛ እንግዲህ ስናስብ የነበረው ችግር ለገጠማቸው ሰዎች ነበር እያሰብን የነበረው እና አጋጣሚ ነገር ደግሞ ያው እኔም በቤቴ እንደዚህ አይነት ነገር ገጥሞ የነበረና እንግዲህ ያው በዕለተ ቀኗ በዛ ማለፉ ጥሩ ነው እና እንዲህ አይነት ነገር ገጥሞ የነበረ። እናንተም እንግዲህ ጥንቃቄ አድርጉ ለማለት ያክል ለእናንተ ትምህርት ይሆናል በሚል ነው እንጂ እኔ በነገራችን ላይ ማለት ነው እኔ ብርድ ልብስ ግዙልኝ ወይ ፍራሽ ግዙልኝ ወይ ደግሞ የምለብሰው ልብስ የለኝም ልብስ ግዙልኝ ማለት አይደለም። ማለት ያው እንደዛ ያላችሁት የተወሰናችሁ ናችሁ። አብዛኞቻችሁ ደግሞ ችግር የለውም ማለት በለተቀኗ እንግዲህ መርሃለች የመጣው ነገር እንግዲህ በዛ ማለፉ ጥሩ ነው። ስለዚህ እቃ ይተካል፣ እቃ ይገዛል። እንኳን አንተ ተረፍክ፣ እንኳን አንተ ደህና ሆንክ ብለውም ደግሞ እንደዚሁ ያጽናኑኝም ሰዎች አሉና ከነዚህም ውስጥ ደግሞ እንግዲህ የተወሰኑት በጣም ብዙ ነገር ነው ሲባል የነበረውና እንግዲህ አንተ ኃጢአት አለብህ፣ ሰው በድልሃል፣ ለዛ ነው በማርያም ቀን ያ ነገር የገጠመ ያለም ሰው አለ። ችግር የለም። ምናልባት እንግዲህ አዎ ሰው ሆኖ እኮ ምናልባት ሰውን የማይበድል ሰው አለ ብዬ አላስብም። ግን እኔ ይህን ያክል ደግሞ በድያለሁ፣ በደለኛ ነኝ አይደለም። ምክንያቱም የማይበድል ሰው የለም፣ ፍጹም ሰው የለም። ግን እንደዛ አይባልም። በቃ በዕለተ ቀኗ እንደዛ የሆንከው ሰው ስለበደልክ ነው፣ የሰው ግፍ አለብህ ምናምን ነገር ብላችሁም ደግሞ ኮሜንት የጻፋችሁም አላችሁ፣ በውስጥ መስመርም የደወላችሁ አላችሁ። ሁላችሁም አመሰግናለሁ። እንደዛ አይባልም ነበረ ካላችሁ ደግሞ እቀበላለሁ። እናንተ በፈለጋችሁት መንገድ መናገር ትችላላችሁ። ግን አንዳንዴ የሰው ሞራል መጠበቅ የሚባል ነገር የለም እናንተ ጋር። ለምን እንደሆነ አላውቅም። ምክንያቱም እንግዲህ ከተመቻችሁ ከሆነላችሁ ያድርግላችሁ። ምክንያቱም እኔ ነገ ተነገ ወዲያ ዕቃ ነው ሰርቼ እገዛለሁ፣ ተካለሁ። ስለዚህ እኔ ከእናንተ ምንም አልፈልግም። እናንተ ብቻ የምሰራውን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ብቻ አበረታቱኝ፣ ደግፉኝ። እሱ ከታየልኝ እኮ እኔ በእሱ ብርም ራሱ ነገ ተነገ ወዲያ ምን አንድ ብርድ ልብስና አንድ ፍራሽ መግዛት ያቅተኛል። ስለዚህ ይሄን ልላችሁ ነው። ለማንኛውም ቁርስ አዝዣለሁ። ቁርሱ እየመጣ ነው። በቃ ወንድ ልጅ እኮ ባገኘበት በውጭ መብላት ጀመረ። ምክንያቱም እስከ ዛሬ ቤት ውስጥ አዘጋጅ ነበረ። ሰለቸኝ። ለምን መሰላችሁ? ወንድ ልጅ ሆኖ የሆነ ኩሽና ምናምን የሆነ እንትን ማለት አይደብርም? ለዛ ነው። እና ፓስታ በአትክልት ማለት ነው። እንብላ ውድ ቤተሰቦች። እንብላ
አንቺ ለካ ባለሙያ ነሽ እ ኧረ ባለሙያ ነሽ። ባል ካለሽ ከትዳርሽ ማፋታት አለብኝ እ ሶስት አንድ ሰው ሶስት አያገባም። አንድ ሰው አንድ ነው። በጣም ያሳዝናል። እንብላ እና የሰራሽውን ቅመሽ ውስጥ በጣም ጨው በዝቶታል። በስማ ቁም ነገር ጨው ብቻ ሳቀምሽን የሰራሽው አንቺ ያልቀመሽውን ታዲያ እንዴት እበላለሁ? ምሳ ሰዓት እኔ እኮ ለቁርስ ነው የፈለኩት፣ ለምሳ አይደለም። ጨው በዝቷል። እኔ አልበላም ምግቡን። አልበላም እኔ ጨው በዝቷል። ለማንኛውም በጣም አሪፍ ምግብ ነው። እኔ አውቄ ነው። አንስተሽ ልታስገቢው ነበር ነው? ልትቀይሪልኝ ነበር? ልታስቀይሪልኝ? ኧረ ግፍ ነው በእውነት ግፍ ነው። ለአንተ ያልሆነ እኔ ምንድን ነኝ? እኔ ያያችሁ ከነጭሱ ማለት ነው። እኔ በነገራችን ላይ ቡና ያለ ጭስ የጠጣው አይመስለኝም። ቡና ጠጣ ያው ቁርስ ተበልቶ ያለ ቡና አይሆንም። ስለዚህ ከሻይ ደግሞ እኔ ቡና ይሻለኛልና ቡና ካልጠጣው ራሴን ስለሚያመኝ ለዛ ነው እንግዲህ ውድ ቤተሰቦች ያው ማለት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ሰሞኑን አንዳንድ ቪዲዮ ይዤላችሁ እመጣለሁ። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ቸር ቆዩን።